ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን በእንግሊዝ ፕሪምየር ሊግ የስድስተኛ ሳምንት ጨዋታ ብሬንትፎርድ ከማንቸስተር ዩናይትድ የሚያደርጉትን ጨዋታ ቅድመ ዳሰሳና ሌሎች በዛሬው ዕለት የሚደረጉ ጨዋታዎችን ይዘንላችሁ ተገኝተናል። ማንቸስተር ዩናይትድ ዛሬ ቅዳሜ ወደ ለንደን ተጉዞ ከብሬንትፎርድ ጋር ይጫወታል። ጨዋታው በኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት ከ30 ይጀምራል። ዩናይትዶች በሊጉ የአምስተኛ ሳምንት ጨዋታ ቼልሲን 2-1 ካሸነፉ በኋላ በራስ የመተማመን ስሜታቸው እንደተሻሻለ ይታሰባል። በጨዋታው እንደሚታወሰው ብሩኖ ፈርናንዴዝ እና ካሴሚኖ ጎሎችን አስቆጥረዋል። ይህ ጨዋታ በብሬንትፎርድ ጌቴክ ኮሚኒቲ ስቴዲየም ይካሄዳል። ዩናይትድ በብሬንትፎርድ ሜዳ ባደረጋቸው 4 ጨዋታዎች በ2022 የውድድር ዘመን ጃንዋሪ ወር ላይ ብቻ አንድ ጊዜ አሸንፏል። ከዚህ ሪከርድ በመነሳት ጨዋታው ለዩናይትድ ከባድ ጨዋታ ይሆናል ተብሎም ይጠበቃል። ነገር ግን ጨዋታውን ማሸነፍ ለዩናይትድ ነጥብ ለመሰብሰብ እና በራስ መተማመኑን ከፍ ለማድረግ በእጅጉ ይረዷል። ከዚህ ጨዋታ በኋላ ዩናይትድ በሚቀጥለው ሳምንት ከሰንደርላንድ ጋር ጨዋታውን ካደረገ በኋላ ሊጉ በዓለም አቀፍ የሀገራት ጨዋታዎች ምክንያት እረፍት የሚወስድ ይሆናል። ጨዋታውን በተመለከተ የወጡ የቡድን ስብስብ መረጃዎችን ስንመለከት ዲያጎ ዳሎት እና ሊሳንድሮ ማርቲኔዝ የአምስት ሳምንት ጨዋታ በጉዳት ካመለጣቸው በኋላ ለዚህ ጨዋታም ላይ ደርሱ ይችላሉ ተብሏል። ካሴሚኖ ከቼልሲ ጋር በነበረው ጨዋታ በተመለከተው ቀይ ካርድ ምክንያት የጨዋታ ቅጣት ስላለበት አይሰለፍም። ሜሰን ማውንት እና ማቲያስ ኩና ባለፈው ሳምንት ከጉዳት ተመልሰው ከተቀያሪ ወንበር በመነሳት ተጫውተዋል። ሜሰን ማውንት ከብሬንትፎርድ ባደረጋቸው የመጨረሻዎቹ 2 ጨዋታዎች በሁለቱም ላይ ግብ አስቆጥሯል። የብሬንትፎርድ የቡድን ስብስብን ስንመለከት ፓሪስ ማጎማ እና ጉስታቮ ኑኔስ ከጉዳት በማገገም ሂደት ላይ በመሆናቸው ለጨዋታው መድረሳቸው እርግጠኛ አይደለም። ሬስ ኔልሰን ባለፈው ሳምንት የሊግ ጨዋታ ላይ አልተጫወተም። ሚካኤል ዳምስጋርድ በህመም ላይ ቆይቶ አሁን ላይ ለጨዋታ ዝግጁ ነው ተብሏል። በፉልሃም 3-1 በተሸነፉበት ጨዋታ የብሬንትፎርድን ብቸኛ ግብ ማስቆጠሩ የሚታወስ ነው። ተጨማሪ መረጃዎችን ስንመለከት ማንቸስተር ዩናይትድ በአሁኑ ጊዜ በፕሪምየር ሊግ ሰንጠረዥ በ11ኛ ደረጃ ላይ ይገኛል። ቼልሲን ያሸነፉበት ጨዋታ በሜዳቸው ያገኙት 2ኛ ተከታታይ ድል ነው። ዩናይትዶች በዚህ የውድድር ዘመን ከሜዳቸው ውጭ ካደረጓቸው ጨዋታዎች የመጀመሪያ ድላቸውን ዛሬ ማስመዝገብ ይፈልጋሉ። እስካሁን ከሜዳቸው ውጭ ያደረጓቸውን 3 የመጨረሻ ጨዋታዎች ስንመለከት ከፉልሃም ጋር አቻ ሲለያዩ በማንቸስተር ሲቲ ተሸንፈዋል። በካራባኦ ዋንጫ ጨዋታም በግራምስቢ ታውን በፍጹም ቅጣት ምት ተሸንፈው ከውድድሩ ተሰናብተዋል። ብሬንትፎርዶች በበኩላቸው በሊጉ ሰንጠረዥ በ17ኛ ደረጃ ላይ ይገኛሉ። ነገር ግን በሜዳቸው ባደረጓቸው ጨዋታዎች ጥሩ ውጤት አላቸው። አስቶን ቪላን 1-0 አሸንፈዋል። ከቼልሲም ጋር ፋቢዮ ካርቫሊዮ በመጨረሻ ደቂቃዎች ባስቆጠራት ጎል 2 አቻ ተለያይተዋል። ከሜዳቸው ውጭ ባደረጉት ጨዋታ በሙሉ ግን ሽንፈትን በማስተናገድ ደካማ አቋም አሳይተዋል። በኖቲንግሃም ፎረስት፣ በሰንደርላንድ እና በፉልሃም ሽንፈትን አስተናግደዋል። ዛሬ የሚደረጉ ሌሎች የሊጉ ጨዋታዎችን ስንመለከት ቀን 11 ሰዓት ላይ 4 ጨዋታዎች ይደረጋሉ። ቼልሲ በሜዳው ብራይተን ኤንድ ሆቭ አልቤንን ሲያስተናግድ፣ ክሪስታል ፓላስ በበኩሉ የሊጉ መሪ የሆነውን ሊቨርፑል በተመሳሳይ ሰዓት በሜዳው ያስተናግዳል። ሊድስ ከቦርንማውዝ፣ ማንቸስተር ሲቲ ከበርንሌ በተመሳሳይ ቀን 11 ሰዓት የሚደረጉ ጨዋታዎች ናቸው። ምሽት 1 ሰዓት ከ30 ላይ ደግሞ ኖቲንግሃም ፎረስት ከሰንደርላንድ ጨዋታውን የሚያደርጉ ሲሆን የዕለቱ የመጨረሻ ጨዋታ ምሽት 4 ሰዓት ላይ ቶተንሃም ሆትስፐር ወልቭስን የሚያስተናግድበት ጨዋታ ይሆናል። ለዕለቱ ያዘጋጀናቸው መረጃዎች እነዚህ ነበሩ። ስለነበረን ቆይታ እናመሰግናለን። ድጋሚ ያገናኘን ኖስቤሞስ